በስነ ስርዓት ይኑርሽ። የነገርኩሽ ነው ሁሉንም ነገር ታሪክሽን እዚሁ ቤት ውስጥ ከመጋለጡ በፊት ይሄን ቤት ለቀሽ ወይስ መምጣት ትቻለሽ። አሁን ውጪልኝ። አይንሽን እንኳን ማየት አልፈልግም። ናቸው ነገሮች አለቅሽም እገልሻለሁ። ሬሳሽ ነው የሚወጣው ከዚህ ቤት። እውነቱን ንገሪ። ሰሚኛለሽ? በሰላም መውጣት ከፈለሽ ከዚህ ቤት ስለኔ የምታውቂውን ነገር ማን እንደላከሽ ምንም ስለሱ ዞር በይልኝ። ማን ይላክሽ? ዞር በይልኝ። እንደዚህ ነው እንደዚህ ቤት ጠራሽኝ። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ ለማለት በጣም ይከብደኛል። ያው አንድ ነገር ሲመጣ ሌላ ነገር ደርቦ እየመጣ እሱም ደግሞ ሲታለፍ ሌላ ደግሞ የባሰበት ነገር ይመጣል። እሱንም ደግሞ ተመስገን በቃ ይሄ ይበቃል ይሄ መጨረሻ ነው ስንል ደግሞ ድጋሚ ደግሞ ሌላ የባሰ ነገር እየመጣ ነገሩ ውስብስብ ሆኗል። እኔ ምን እየሆነ እንደሆነ አላውቅም። እንደው የሆነ ካልደፈረሰ አይጠራም ነገር እየሆነ ይሁን ወይ ይሄ ነገር እስኬት እየሄደ እንደሆነ አላውቅም። ብቻ በቃ አንድ ስህተት መዓት መዘዞችን ይዞ እየመጣ ነው እና ግራ ገብቶኛል ምን እየተፈጠረ እንደሆነ ራሱ በጣም የሚጨንቅ ነገር ውስጥ ነው ያለሁት። ግራ ተጋብቻለሁኝ። ባለፈው ዕለት የመጣችኋት ልጅ አይታችኋታል። አውቃታለሁኝ ብላ ፎቶ አሳይታለች። ፎቶ ላይ ያለሁት እኔ ነኝ። እኔም ግን አይደለሁም። ምክንያቱም እኔ እንደዚህ አይነት ፎቶ አልተነሳሁኝም። ልጅቷን ከነመፈጠሯ አላውቃትም። በእውነት ፈጣሪ ምስክሬ ነው። እኔ እናንተ ፊት ምንም ነገር ልዋሻችሁ አልፈልግም። ልጅቷን አላውቃትም። በቃ ከዛን ቀን ውጪ በህይወቴ አይቻቱን አላውቅም። ወይ የሆነ የአይምሮ በሽተኛ እኔ የታመምኩኝ እየመሰለኝ ነው። አይምሮ የማሰብ አቅቶታል እያልኩኝ ነው። እንደዛ ሶፊ ታውቂያታለሽ ሲለኝ እሷም እንደዛ አቅሻለሁኝ ብላ ስለኔ ስታወራ በጣም ነው ግራ የገባኝ። አውቃታለሁ እንዴ ልጅቷን እያልኩኝ ሁላ ነበር። እኔ ራሴን ራሱ እየተጠራጠርኩኝ ነበር። የዛን ያህል ነው ልጅቷ ድርቅ ያለችብኝ። በጣም ግራ ገብቶኛል። ምን እየተፈጠረ እንደሆነ አላውቅም። በቃ ነገሮች ምን አይነት መዘዝ ውስጥ እያስገቡ እንደሆነ ምን እያመጡ እንደሆነ እኔ ግራ ገብቶኛል። በቃ መጥረቢያ የወደቀ ዛፍ መጥረቢያ ይበዛበታል የተባለው በቃ ሁሉ ነገር እኔ ላይ ነው እየዞረ ያለው። ምን እየተፈጠረ እንደሆነ አላውቅም። ሶፊ በጣም ነው የተናደደብኝ። በጣም አዝኖብኛል። እንዴት ብዬ እሱን እንደማሳምነው እንዴት ብዬ እሱ እኔን እንዲያምነኝ እንደማደርገው አላውቅም። በእርግጥም ደግሞ እሱ አይፈረድበትም ማለት ያየው ነገር አለ። ወንድሙ ነው። ወንድሙ መጠበቅ ይፈልጋል፣ መከላከል ይፈልጋል። ለዛም ይመስለኛል እንደዚህ ድርቅ ብሎ ስለኔ መጥፎ ነገር በሰማ ቁጥር እውነት እየመሰለው እኔን በቃ እንደዚህ እያደረገ ያለው እኔን እየጠየቀኝ እኔን እያፋጠጠኝ ያለውና እውነት ተጨንቄያለሁኝ። ግራ ገብቶኛል ምን እየተፈጠረ እንደሆነ። ልጅቷን ማን እንደላካት አላውቅም፣ ግን ስለኔ በዚህ ልክ ልታውቅ አትችልም። በእርግጥ የምታውቀው ነገር ሁሉ ልክ አይደለም፣ ስህተት ነው አይኖ። ግን ስለኔ እንደዚህ ማውራት አትችልም። ፎቶዬን ስኬት ነው ያመጣችሁ? ማን ናት? ኬት ነው የመጣችሁ? ማን ላካት? አላውቅም። እና ልጅቷን ላውራ ትፈልጋለሁኝ ብዬ ጠርቻለሁ። ላይክ ከሶፊ ስልኳን ተቀብዬ ጠርቻታለሁኝ ቤት እንድትመጣ እና ዛሬ አለቃትም። በቃ ማን እንደዚህ እንድታወራ የሆነ ያደረጋት ሰው አለ? እንደዚህ እንድትናገር እንደዚህ የሆነ ነገር እንድታደርግ የገፋፋት ሰው አለ። ያ ሰው ደግሞ ማን እንደሆነ አንቄም ቢሆን እውነቱን አስወጣታለሁ። እንዲህ በቀላሉ እኔ ህይወት ውስጥ መታ ህይወቴን እንደዚህ ዘበራርቃ የማይሆን ነገር ፈጥራ አውርታ ዝም አልላትም። ደግሞ ምን ትለኛለች ሳውራት? አሁን የምፈልግሻለሁኝ አለቅሽም አንቺን ምናምን ነገር ብላ ጭራሽ ትዝትብኛለች። እኔ ማላቃት ልጅ ወይ ሴት ነው የተገናኘ ነው? እኔ ግራ ገብቶኛል በእውነት። እኔ አላቅ እንደዚህም ድርቅ ብሎ ፍጥጥ ብሎ አቅሻለሁ አለ። እኔ አላቅ ወይ እኔ ጭንቅላቴን እየሳትኩኝ ነው ወይ ደግሞ የሆነ ነገር እኔ ግራ ገብቶኛል። ብቻ እስኪ ጠርቻታለሁኝ። ያው ቤቱም ታውቃለች፣ ኦፊስ የታወቀ ነገር ነው። ጭራሽ እኔ ስላት ኧረ እኔ እፈልግሻለሁኝ በቃ እመጣልሻለሁ ምናምን ብላ ተንጣጣ ነው ስልኩን የዘጋችው። እኔ ግን ዛሬ አንቄ የት እንደምታቀኝ ማን እንደላካት ትናገራታለች። የሆነ ሰው ልኳት ነው ሲጀመር። ስለኛ እንደዚህ አታውቅም። የሆነ ሰው ልኳት ወይ የሆነ ነገር ልታደርግ ከቶፋ ጋር ሰላም ስለሆንኩኝ ሰላም መሆን የለባትም ብላ ልታበጣብጠኝ እንደመጣች የታወቀ ነው። እኔ ግን አንቄ ማን እንደላካት ትናገራታለች። ዛሬ አለቃትም። ያው ስትመጣ ደግሞ አበራላችኋለሁኝ ያለውን ነገር እንዳላሳያችኋለሁኝ። ለአሁኑ ግን
የጉድ ቀን አይመሽም። ልጅቷ መታለች ኦልሬዲ ገብታለች እና እኔ በጣም እየገረመኝ ነው። ብቻ ታያታላችሁ እንዴት እየሆነች እንደሆነ። ግቢ፣ ክፍት ነው፣ ግቢ። ምን ፈልገሽ ነው የጠራሽኝ ዛሬ? ደግሞ ምን ፈልገሽ ነው? ምን ፈልገሽ ነው ታያለሽ? ደግሞ አታፍሪም? የት ነው የምታውቂኝ? አሁን ቀጥ ብለሽ የት እንደማውቅሽ ደጋግሜ እየነገርኩሽ ነበረ። የት ነው የምታውቂኝ? እኔ የት ነው የምታውቂኝ? ንገሪኝ። ምን እኔን ለመግደል ነው ዛሬ የጠራሽኝ? ታሪክ ነገርሽ እንደዚህ እንደዚህ ናቸው እንዲህ ናቸው ብሎ ስለኛ ስለ ቶፋ ነገርሽ ሰው አለ? አዋቅሻለሁ። በቃ ተይኝ። ማን ላክሽ? አሁን ዛሬ ነው ተናገሪ። ምንም የተለየ የደበቁት ነገር የለም። አንቺ ብቻ ነሽ እውነታውን ይሄ ነገር ሳትናገሪ አትወጪ። ሞትሽ ሬሳሽ ነው የሚወጣው። እሺ ንገሪኝ። ቶሎ በይ ንገሪኝ። ማን ነው? እኔ ልትመሽ ማለት ያለሽ? ማን ነው የላከሽ? ንገሪኝ፣ ንገሪኝ። ልቀቂኝ። ልትቀጠቅጪኝ ነው እንዴ እዚህ ቤት የጠራሽኝ? ገና አደፋሻለሁ። እስኪ እናያለን። አድርጊውና እናያለን ምን እንደሚመጣብሽ። ማን የላከሽ? ንገሪኝ። ምንድን ነው የምነግርሽ? ማን የላከሽ? ስራሽን ስላወቅኩ ነው። ማንም የላከኝ ሰው የለም። ከኔ ጋር የሰራሽው? ንገሪኝ። ከኔ ጋር ነው ስራ ስትሰሪ የነበረው? ከኋላ የምታረጊያቸውን ነገሮች ማለት ነው እንደሚመስልሽ? ሁሉንም ነገር አውቃለሁ ስላንቺ። ምንድነው የምሰራው? አንቺን ብቻ ነው እንደማቅሽ የሚመስልሽ? ቤተሰቦችሽን፣ ወንድምሽን፣ ሁሉንም ነገር ነው የማውቀው። የኔ ወንድም ታውቂያለሽ? አውቃለሁ። አየሽ፣ ስለሱ ስትሰሚ እንደዚህ ያደረገሽ የት ነው የምታውቂው? የኔ ቤተሰብ የት ነው የምታውቂው? የት ነው የምታውቂው? ማነሽ? ንገሪኝ። እየነገርኩሽ እኮ ነው። አንቺ ለመስማት ዝግጁ አይደለሽም። እኔን ለመደብደብ ነው እዚህ ያመጣሽኝ። ይሄው ንገሪኝ እኮ በሰላም መነጋገር እንችላለን። ይኸውልሽ እኔ ጥል ድብድብ ምናምን የማይሆን ነገር አልፈልግም። በስነ ስርዓት መነጋገር የምንችል ከሆነ በስነ ስርዓት አብራሪ፣ ለማያውቅሽ ሰው አብራሪ ከሆነ ግን ለገባሽበት ሰውዬ አብራሪለት ውሸቱን። ሬሳሽ ነው የሚወጣው ከዚህ ቤት። እውነቱን ንገሪኝ። ሰሚኛለሽ? በሰላም መውጣት ከፈለሽ ከዚህ ቤት ስለኔ የምታውቂውን ነገር ማን እንደላከሽ ንገሪኝ። ምን ልታረጊኝ ነው? እገልሻለሁ። ግደኝና እናያለን። ጫፌን ስትነኪኝ እናያለን። ስለኔ ማን የነገረሽ? ስለአንቺ እዚህ እንደምኖር ራሱ ማን የነገረሽ? ሶፊን ከየት ነው ያገኘሽው? ንገሪኝ። ከየት ነው ያገኘሽው? ስለአንቺ ሁሉንም ነገር ነው የማውቀው አልኩሽ። ስለኔ ታውቂያለሽ? ንገሪኝ። ለዛ ነው አንቺ እውነቱን ስላወቅኩብሽ ነው እንደዚህ እኔ ልቀርጽሽ ያለሽ። ማን ነኝ እኔ? ንገሪኝ። ንገሪኛ። አንቺ ይበቃሻል። በቃሽ። ይበቃሻል ማለት? አዎ ይበቃሻል። ምንድን ነው የምትይኝ? እኔ ማን ነኝ ሲጀመር? በአንቺ አፍ እንደዚህ አውቃታለሁ ብለሽ ያወራሽው እንዲህ ደፍረሽ ስለኔ አሁንም በቃ ራስሽን እንደምን አድርገሽ ነው የምታስቢው? አሁንም እየካድሽ ነው ማላቅሽ ነው የሚመስልሽ? ቆይ አንቺ እሺ ንገሪኛ። የምታውቂኝ ሙሉ ቤተሰብሽን ነው የማውቀው። ወንድምሽ እዛ የማይሆን ስራ፣ ለነገሩ ከዘራችሁ ነው። አንቺ ስነ ስርዓት ይኖርሽ። ምንድነው ስነ ስርዓት የሚኖረኝ? ስለኔ ማውራታችን እንደዚህ ወንድምሽም ከአንቺ ያልተናነሰ ስራ ነው የሚሰራው። ማላቅ ነው እንደሚመስል ቤተሰቦቹን የምታሳፍሩ። አንቺም ቢሆን እዚህ ወንድ ቤት ዘለሽ የገባሽ ሰው ነሽ። ስነ ስርዓት ይኖርሽ። ምንድነው ስነ ስርዓት የሚኖርሽ? ስነ ስርዓት ይኖርሽ። አውቅሻለሁ አልኩሽ እኮ። በቃ ተይኝ እንዴ! አንቺ እገልሻለሁ። እዚህ ደፍጥጬ ነው የምገልሽ። ንገሪኝ። ማንሽ? ማን ይላክሽ? ንገሪኝ። ማን ይልከኛል? ራሴ ነኝ የማውቀው። እስከ ዘርሽ ነው የማውቅሽ። ስለዚህ አርፈሽ ተቀመጪ። አርፈሽ ተቀመጪ። ፈልጊ። ንገሪኝ። ምንድን ነው የምትፈልጊው? ብር የፈልገሽ የመጣሽ? እኔ ምንም አይነት ብር አልፈልግም። ማን ይከፋል? ምንም አይነት ብር አልፈልግም እያልኩሽ ነው። እቺ ምን አይነቷ ደረቅ ናት? በመድኃኒዓለም ምንድነው ድርቅና? አንቺ ድርቅናስ? አንቺ እንደዚህ ደርቅ ያልሽው ፎቶ ከየት ነው ያመጣሽው? እንደዚህ አይነት ፎቶ የት ነው ያቀናበርሽ? ማን ያቀናበረልሽ እንደዚህ አይነት ፎቶ? ምንም ልታዳምጪኝ ፈቃደኛ አይደለሽ። አንቺ ለመደባደብና እኔን ብር ሰጥቶ አፌን ለማዘጋት ነው የምትፈልጊው? ብር ፈልገሽ ነው የመጣሽው? እሺ ብር ፈልገሽ ከሆነ ንገሪኝ። ብር ነው የምትፈልጊው? ንገሪኝ። ወይስ ምንድነው አላማሽ? አላማሽ ምንድነው? ማን ይላከሽ? አላማዬ ማርፈሽ ተቀመጪ። ምንም የምታደርጊውን ነገር እሱን አታለሽ ወንድምየው እንደዚህ እያደረግሽ በቃ ታያቸው። እነሱ መታወልሽ ይገልሻለሁ። እግዚአብሔርን ይገልሻለሁ። ቁጭ ምን ልታረጊኝ ነው? ምን ልታረጊኝ አስበሽ ነው? ማን ይላክሽ? ዛሬ ትነግሪኝ። ምንም አልነግርሽም። ማን ይላክሽ? ከማን ጋር ነው የምትሰሪው? ንገሪኝ። አንቺ ምን አስጨነቀሽ? ይሄንን ስራ ማሰሪው ከሆነ ለምንድን ነው እንደዚህ ያቃጠለሽ? አንቺ ለምን ተናደድሽ? ከፍተሽ ማውራታችን እችላለሁ። እኔ ቤተሰብ ውስጥ እኔ ጓደኞች ጋር መተሽ አውቃታለሁ እንደዚህ ነው የምሰራው ማለታችን ያለ ስሜ ስም መስጠታችን። ይሄንን ደግሞ ደፍረሽ አንቺ ከመሬት ተነስተሽ እንደዚህ ማለት እንደማትችይ አውቃለሁ።
እንዴት ነው የምታውቂው? አልኩ ምንም ያመጣሽው ነገር የለም። የሆነ የላከሽ ሰው አለ። ማነው የሚልከኝ? ምን እየሰራሽ ነገር አለ? ከሌላ ሰው ጋር የላከሽ ሰው አለ። ከሌላ ሰው ጋር የሰራሽ ነገር አለ። እኛን ለማበጣበጥ እኔን ህይወቴን ለመመሰቃቀል የፈለግሽው ነገር አለ። ስለዚህ ነገር ማን እንደላከሽ ተቀምጠሽ አውሪ እያልኩሽ ነው። ላይ ቆመሽ አታውሪብኝ እንዴ። እሺ አሁን ንገሪኝ። ቤትሽ የጠራሽኝ እኔን አስገድደሽ ለማስወራት ይሁን ምን ይሁን እየገባኝ አይደለም። ይሄን ስራ ውስጥ እጅሽ ካሌለበት ለምንድን ነው እንደዚህ የምትከራከሪ? የምታውቂው ነገር አለ? ሌላ ሰው ለእናትሽ እኔ ብር ከፍዬ ትታከማልኩኝ? እኔ ብር ተርፎኝ ኖሮኝ? አዎ ብለሻል። እሺ ታከመች እናትሽ? እንዴት ናት? አልፈልግም በቃ ብሩን በእናትሽ ተማርቻለሽ። መልስልሻለሁ ብሩን። ያንቺ ብር አያስፈልገኝም። እኔ ኧረ መልሽልኝ፣ ስጪኝ። የት አለ ብሩ? መልሽልኛ፣ ስጪኛ ብሩን። እኔ አሁን የመጣሁት ሁሉንም ነገር እንደምትቀበይ ስለገባኝ ነበር። አንቺ ግን አሁንም ድርቅ እያልሽ እያስመሰልሽ ነው። ምንድነው የምቀበለው? ያንቺን የውሸት ተረት ነው የምቀበለው? ማነው ተረት እያወራ ያለው? እንደዚህ ነገረሽ? ማነው ተረት እያወራ? በነገርሽ ላይ ወንጀል እንደሆነ ታውቂያለሽ። ያለ ስም መስጠት ወንጀል ነው። አንቺስ ምን እያደረግሽ ነው? ወንጀል ብከስሽ ስለ ወንጀል ምን የምታውቂው ነገር አለ? እስከ 5 ዓመት ልትታሰሪ ትችያለሽ ብከስሽ። ስለኔ እንደዚህ አፍሽን ሞልተሽ ማውራት አትሽም። ሲጀመር እየነገርኩሽ እኮ ነው። ምንም የምታመጪው ነገር የለም። እኔ ግን ካንቺ የምፈልገው ነገር አለ። ሰሚኛለሽ? ካንቺ የምፈልገው ነገር አለ። ምንድነው? ለዛም ነው ወጥቼ ማልከስሽ፣ የማይሆን ነገር ውስጥ ማልገባ። ምንድነው የፈለግሽው? ምንድነው የምፈልገው? ማን ይላክሽ? ንገሪኝ። ምንም ስለሱ ዞር በይልኝ። ማን ይላክሽ? ማን ይላክሽ? ዞር በይልኝ። ልትገይኝ ነው እዚህ ቤት የጠራሽኝ? ማን ይላክሽ? ንገሪኝ። ማን ይላክሽ? ምን አገባሽ? በቃ አይመለከትሽም። ምንም የሚመለከትሽ ጉዳይ ነው። እኛ ጋር እየሰራሽ ያለሽው ማነው የላክሽ? ከማን ጋር ነው የምትሰሪው? ራስሽን ጦስ ውስጥ አትከቺ። ከማን ጋር ራስሽን ጦስ ውስጥ አትከቺ። ጦስ? አንቺ ጦስ ውስጥ አልገባሽም። ዞር በይልኝ እባክሽን። እንዴ ዛሬ በእጄ ልትሞቺ ነው። ዛሬ በእጄ ልትሞቺ ነው። ንገሪኝ። ቶሎ በይ። እየነገርኩሽ እኮ ነው። አርፈሽ ተቀመጪ። እኔ ነው የምትነግሪኝ? ስለኔ ነው የምታውቂው? ንገሪኝ። ማን እንደላክሽ ንገሪኝ። ወይም ደግሞ ስለኔ እመኚ። በቃ እመኚ። ለምንድን ነው አንቺ ምንድን ነው? እኔ እኮ ከዛን ቀን ውጪ አይቼሽ አላውቅም በህይወቴ። አይተሽኝ አታውቂም። ምን እያልሽ ነው? ምን እያወራሽ ነው? አብደሻል እንዴ? የኔ ጓደኛ ነሽ? እዚህ ቤት ከገባሽ ጀምሮ አብደሻል። የኔ ጓደኛ አንቺ አብደሻል። እሱም አብደዋል። የት ነው የተማርኩት እኔ? ንገሪኝ። እሱም አብደዋል። አውቀሽ ነው እንደዚህ እያልሽ አውቀሽ ነው እንደዚህ የምታስመስይ? ሰፈሬ ራሱ የት ነው ሰፈሬ? እኔ ሰፈሬ ነው። አንቺ ምን እያልሽኝ ነው? በቃ ከዚህ በላይ እኔ ማሳበድ ይቅርብሽ። እኔ እገልሻለሁ ዛሬ። የማትነግሪኝ ከሆነ ከዚህ ቤት አውጥቼ። እውነት በይ። ጫፌን ንኪኝና እስኪ እናያለን። ጫፍሽን ልንካሽና ላሳይ። እስኪ እናያለን። ተናገሪ። እኔ ሳልገልሽ ዛሬ ተናገሪ። እየነገርኩሽ ነው። ዞር በይ። ተናገሪ። ራስሽን ሌላ ችግር ውስጥ አታስገቢ እያልኩሽ ነው። ንገሪ። ማን ይላክሽ? ምንም ምነግርሽ ነገር የለም። ሶፊን የት ነው ያገኘሽ? ሲጀምር ምንም ምነግርሽ ነገር የለም። ታይኝ በቃ። ቢሮ እንዴት አወቅሽ? ቢሮ አይመለከትሽም። እሱ ሄደሽ ሶፊን ያገኘሽ አይመለከትሽም። እሱ ጭራሽ ስለ ወንድምየውም ትጨነቂያለሽ? አዎ እጨነቃለሁ። ስለ እነሱ ቤተሰብ ሁሉም ያስጨንቀኛል። እውነት? አዎ። በጣም ነው የምታስመስይው አንቺ ግን ጭራሽ ስለ እነሱ ቤተሰብ መጨነቅ ጀመርሽ። ስለ ራስሽ ቤተሰብ ማትጨነቂ ልጅ እሱን አንቺ አትነግሪኝ። እየነገርኩሽ እኮ ነው። አልገባሽም እንጂ እየነገርኩሽ ነው። እሺ ብር ነው የምትፈልጊው? ንገሪኝ። አጣያቸው አበጣጫቸው። ያንቺን ብር ከዚህ በላይ አልፈልግም። ያንቺን ብር እያልኩሽ ነው። ብርሽን እመልስልሻለሁ። አልፈልግም ከዚህ በለጠ ምንም እንድትከራከሪኝም አልፈልግም። እውነታውን አምነሽ እመልስልሻለሁ። ምንድን ነው እመልስልሻለሁ እያልሽ በጣም ቆየሽ። የዛኔ እመልስልሻለሁ እያልሽ ነበር። ምክንያቱም ምንም ብር የለሽም። ምክንያቱም ከኔ ጋር ምንም አይነት ግንኙነት አልነበረሽም። እነሱን ለማሳመን ምን አልሽ? ብር አለ፣ ብሩን እመልስልሻለሁ። እመልሽልኛ። እኔ እነሱን ለምንድን ነው ማሳመናቸው? አንቺ ስላላወቀሽ ነው እንጂ ከትንሽ ጊዜ በኋላ እንደሚያመጣልሽ ያምናል። አንቺ ሐሳብሽ እኔና ቶፋን አበጣብጠሽ እኔን ከዚህ ቤት አስወጥተሽ ከዛ የሆነ ነገር ልታረጊ ነበር አይደል? እንደሚሳካልኝ አሳይሻለሁ። አንቺ ልጅ የምታሳይ አሳይሻለሁ። ምን ልታረጊ ነው? ንገሪኝ። ምን ልታረጊ ነው? ከዚህ ዝም ብለሽ ቀጥይ። እኔ አሳይሻለሁ። መካዱንም ምንም ቢሆን ዝም በይ አንቺ። እኔ አሳይሻለሁ። የምትክጂ በዚህ አይነት መንገድ የምትቀጥይ ከሆነ እኔ ነኝ የማሳይሽ የዛን ጊዜ ማለት ነው። ብትነግሪኝ ነው የሚሻልሽ። እኔ እብሽ ከስሽሽ እስከ 5 ዓመት ከስሽኝ እስኪ እናይሻለን። እራስሽ እስር ቤት ውስጥ ነው የምትገቢው። ንገሪኝ። ቤተሰብ ካለሽ እንዳልሽው የታመመች እናት ካለሽ ለሷ እዘኝላት።
ወይም ደግሞ ጭንቅላትሽ እየታመመ ከሆነ አንቺ እኔን እኮ እንደዚህ ማለት ማትሺ ሰው ነሽ ከሆነ ንገሪ። አንቺ እኮ እኔን እንደዚህ ማለት አይገባሽም። አንቺ እንደዚህ ማለት አይገባሽም። እኔ ለራስሽ አንቺ ስለ ቤተሰብሽ ምንም የማይጨንቅሽ ስለ ክብርሽ የማትጨነቂ አንቺ እኔ ስለ ክብር የማትጨነቂ ዞር በይልኝ ባክሽ። አዎ ማስራሽ ነው ስለ እኔ ክብር የምታወሪው። ዞር በይልኝ በቃ ይበቃሻል። ወንድ ቤት ዘለሻል እንዴ ገባሽ? ሰሚኛለሽ እጠፋጥብሻለሁ። ምንም ክብር የሌለሽ ሴት ነሽ። እሺ ገባሽ? አንቺ ነሽ ክብር ያለሽ ታዲያ የሰው ልጅ ስለማታውቂ ሰው ስታወሪ አንቺ ነሽ ክብር ያለሽ። አሁን እኔ ክብር ያለኝ እና እኔ እንዳንቺ ወንድ ቤት ዘልዬ ገብቻለሁ። አንቺ እኮ እሱን ዛሬ እየዋሸሽው የምትኖሪ ጎዳና ላይ እንደምትወጪ ስለምታውቂ ነው። ማነው ጎዳና ላይ የሚወድቀው? አንቺ አታውቂም። አላቅሽም፣ ህይወትሽን አታውቂም። ለዚህ ነው እንደዚህ ያወራው። ስለማቅሽ እኮ ነው ማወራው። ስለማቅሽ ነው ማወራው። እኔ ዛሬ በእጄ ሰበብ ልትሆን ነው። አንቺ ልጅ ጀመርሻ ከሱ ጋር ማይሆን ነገራ። እሱንም ማበላሸሹ። ማን ያንቺ መጫወቻ? ከነዛ ወንዶች ጋር ስትተኛ ይኖርሽ ሴት ሰፈር ውስጥ ማናቅ ነው እንደሚመስልሽ? ምን የምን ወንድ? እኛ ነገርኩሽ እኮ ነው። አልገባሽ? አንቺ ስነ ስርዓት ይኑርሽ። አንቺ ስለራስሽ አንቺ ብቻ ነሽ የምታውቂ የሚመስልሽ? የምታወሪውን ነገር እያንዳንዱ በአንድ የምታረጊያቸውን ነገሮች አውቃለሁ። እሺ ንገሪኛ። ምንድን ነው የምታውቂው ስለኔ? ይሄ ምንም የማያውቅ ልጅ ጋር አብረሽ ስለተጋደምሽ ነው እሱ ቤትሽ ያስቀምጥሽ። አንቺ ስነ ስርዓት ይኑርሽ። ናቸው ነገሮች አለቅሽም እገልሻለሁ። ውጪ ገና የምትናገረው ብዙ ነገር ጥፋተኛ ካንቺ ክፍታፍ ጋር መገናኘት ይዚ አንቺ መጥራቴ እኔ ነኝ ጥፋተኛ። እኔ ነኝ ጥፋተኛ። ውጪ ገና አላወራሽም እያልኩሽ እኮ ነው። ልታሳብናይ ከየት ነው የመጣችው? በመድኃኒዓለም እንደዚህ ስለሰው ዝም ብላ ፈጥራ ማውራት ይቻላል እንዴ? እንደዚህ ስማ አሁን መንፈስ ቅዱስ ሌላ ታርግ። እኔ በቃ በእጄ ሰበብ ትሆናለች ብዬ ነው ያስወጣት በሰው ቤት ድጋሚ ሌላ ነገር ውስጥ እንዳልገባ ብዬ ነው። ምን አይነት ደረቅ ናት! እንዲህ ነው እንኳን ምን ፈለግሽ? ስልኬን የፈለኩት እንደዚህ እንዳደረግሽኝ ምለቅሽ እንዳይመስልሽ። ምን ልታመጪ ነው? ካንቺ ልሶ ደግሞ ትዝችብኛለሽ። አሁን እዚህ ላይ ያየሽው ፎቶ ብቻ እንዳይመስልሽ። እያንዳንዱ በአንድ ከወንዶች ጋር ስትጋደሚ የነበረውን ፎቶ ይዤልሽ ነው የምመጣው። እሺ እባክሽ፣ እሱንም እንደዚህ ልታቀናብሪ ነው? እንደዚህ ፎቶ ነበር አያስፈልግም። ከፎቶ ያለፈ ቪዲዮ አለ። ካንቺ ጋር ምንም የትም እንደማልተዋወቅ በደንብ ታውቂያለሽ። እነሱ ሲመጣ የዛን ጊዜ ትከጃለሽ። ከፎቶ ይልቅም ቪዲዮ አለሽ። ሲጀመር አታውቂኝም እኮ። ከየት ነው እንደዚህ አይነት ፈጣጣም? እንዴት ነው እንደዚህ ኮንፊደንስ ይኖርሽ በውሸት? እየነገርኩሽ እኮ። ከየት ነው ያመጣሽው ይሄን ሁሉ ውሸት? አይብሮሽ ራሱ እንዴት ነው እንደዚህ መዋሸት የቻለው? ደጋግሜ እየነገርኩሽ ነው። ቀጥ ብለሽ ውጪ። ሳልገልሽ እዚህ ቤት ሳልገልሽ ምንድን ነው የምትገኝ? ብትወጪ ነው የሚሻለው። ዋጋ ነው የማስከፍልሽ። ገባሻ? ዋጋ? እኔ ነው ዋጋ የምታስከፍይ? ወንዶቹ ቪዲዮሽን ይዘው ሲመጡ የዛን ጊዜ ልክ ትገቢያለሽ። እነሱን ወንድምና ወንድም እስካልተውሽ ድረስ ከዚህ ቤት እስካልወጣሽ ድረስ የኔን ህይወት አበላሽተሽ የምትኖሪ እንዳይመስልሽ። ያንቺን ህይወት ነው ያበላሽቻለሁ። አንድ ቀን እንኳን አይቼሽ ማላቅ ሴትዮ አንቺን ያንቺን ህይወት ያበላሽቻለሁ። እኔ ነው ማታውቂኝ ወይ? የት አውቅሻለሁ? ከባለፈው ውጪ ነው አይቼሽ አውቃለሁ ወይ? እና ያለን አልኩሽ እኮ ለዛሬ ዝም ብዬሽ ነው። በቃ አምጫ፣ ቪዲዮቹን አምጫቸው። አለኛ ሻለ ሰብስበሽ አለ ቪዲዮ እንዳላንቺና እስኪ እናያለን። በሱ ነው ታሰራሪኝ እንደሆነ ምንም ማስፈራራት አይጠበቅብኝም እኮ እውነታው ነው። ጭራሽ ቢሆን እንደዚህ ላቀናበርሽ ልታመጪልኝ ነው? ያቀናብረው ነው። ምንድነው ማቀናብረው? ለምንድነው ማቀናብረው? ምን አይነት ደረቅ ነሽ ግን? ምንድነው እንዴት ነው የቻልሽበት? እንደዚህ በውሸት እንደዚህ ነው ብለሽ አፍሽን ከፍተሽ ደርቀሽ ማውራት የቻልሽበት? አንቺ ትንሽ እንኳን አይደብርሽም? ምንም አይደብረኝም። እውነቱን ነው ያወራሁት። ምንም የሚደብረኝ ነገር የለም። ይዙጫ ውጪ መውጣት ውጪ አልኩሽ። ውጪ በቃ ውጪ። አልወጣም። አንቺ ነሽ እኮ ከዚህ ቤት መውጣት የነበረብሽ። ይዙጭ ልክ እንደራስሽ የሚያረግሽ እኔ ነኝ አይደል የጠራሁሽ? አንቺ ጥገኛ ነሽ። እኔ ነኝ አይደል ለወራሽ የጠራሁሽ? ጥገኛ ነሽ እኮ አንቺ። ውጪ ማለታችሁ ምን? በፈለኩ ሰዓት መጥቼ መውጣት ትችላለሽ። ከስሻለሽ እኔ እንደምታመጪ ጋር እንደውም ነገሮችን ቀለል ታረጊልኛለሽ። ሄደሽ ብትከሽ በዛውም እስር ቤትም ታየዋለሽ። እኔ እና ያለን እሱ ማን እንደላከሽ ደግሞ እዛ ሲጣፈጥብሽ ታውጫታለሽ ሁሉንም ነገር። እኔ ሰው ቤት ሲጣፈጥፈኝ ንገረኝ እስኪ። ሰው ቤት ነው ያለሽው ብዬ ነው። እዚህ ቤት ካንቺ ጋር እየነገርኩሽ ነው። ሁሉንም ነገር
ነገር ታሪክሽን እዚሁ ቤት ውስጥ ከመጋለጡ በፊት ይሄን ቤት ለቀሽ ወይስ መምጣት ትችያለሽ። አሁን ግን ውጪልኝ። አይንሽን እንኳን ማየት አልፈልግም። እናንተ አይነት ደረቅ ባለጌ ሴት በህይወት አይቻላቅ። እውነት አንቺ ባለጌ አልተባልሽ። እሺ ይሽሻ ዝም ብለሽ ካገኘሽ ወንድ ወጪ የት ነው የምትወጣው? ወደ መጣሽበት ይሽ እውነታውን መቀበል አቃተሽ? እውነታውን መቀበል አቃተሽ? ማን ጋር እንደሆነ ታውቂያለሽ? ይሽ ስክሽነሽ ይሽ ውጪ የት ሳልገልሽ ውጪ የትም አልወጣም። አንቺ ነሽ ከዚህ ቤት መውጣት የነበረብሽ እኮ። ጭራሽ እኔ ውጪ ትያለሽ እንዴ? ስለቤትሽ አስበሽ ማን እንደዚህ ታሪክ ነግሮ ፈጥሮ ቪዲዮ አለሽ እኮ ይዣቸው እመጣለሁ። እዚህ ስልክ ላይ ከፎቶ በስተቀር ሌላ ነገር የለም። ወንዶቹ ጋር ግን እያንዳንዱ ባንድ ቪዲዮ አለሽ። በቃ እሱ ይዘሽ ስትመጪ ደግሞ እናወራለን። እሺ ታይታስ እንዴ በራስ ይወጣል። ውጪ እሺ እንገናኛለን። እሺ ጭራሽ ዛቻ ወይ ጉድ! የምን ቤት ቶሎ አይመሽና የተባለው? እስማ አሁን ዳፍስክ ነው ያለቃት ምንጭልሽ ጭራሽ ቪዲዮ አለች። ከየት ያመጣችሁ? ከየት እንትን ያለችው ቪዲዮ ደግሞ ትላለች ወይ መድኃኒዓለም። ቻኔ ምንም ማወራው ነገር ነው የለኝም። እግዚአብሔርን የሰው ልጅ እንደዚህ በዚህ ልክ ደርቆ ውሸት መናገር ይችላል? እኔ ራሱ እጠራጠረዋለሁኝ በሷ ልጅ እንትን ምክንያት እኔ ራሴን እየተጠራጠርኩት ነው። በግለት ሰው ድምጽ ራሱ ተዘጋ። በቃ አጥፋው ወይ ጉድ!